መንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ ከመዓቱ ሰውሮ ይቅርታውን አብዝቶ በዚህ ቅዱስ ስፍራ የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃለ ርደት ለሥጋ ዕርገት ምክንያት የሆነች የባሕርያችን መመኪያ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ በቅድሚያ ክቡር መምህራችን መጋቤ ብሉይ ሐዋስ ሽፈራው የዚህ ታላቅ ቤተ ክርስቲያን ስብከተ ወንጌል ክፍል ኃላፊ፣ ክቡራን አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ የደብሩ የስብከተ ወንጌል ክፍል አባላት፣ ዘማሪያን፣ ካህናት፣ ዲያቆናት፣ በዚህ የእግዚአብሔር የምህረት አደባባይ የተሰበሰባችሁ በክርስቶስ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በአምላካችን ፍጹም ሰላም እንደምን ሰነበታችሁ? እንደምን አላችሁ? እንኳን ለዚች ቀን አደረሳችሁ። አሜን። አምላካችን በምሕረቱ ብዛት ጠብቆ በተወደደ ፍቅሩ ጎብኝቶ ለዛሬዋ ቀን ሳይገባን ስላበቃን ተነግሮ ተቆጥሮ ስለማያልቅ ቸርነቱ ስሙ በሰማይ በመላእክት በምድር በደቂቀ አዳም ለዘላለሙ የከበረና የተመሰገነ ይሁን። በድጋሚ እንኳን አደረሳችሁ። ዛሬ እንደምታውቁት የኅዳር ቁስቋም ዋዜማ ላይ ነን አይደለም? የእመቤታችን የ3 ዓመት ከ6 ወር የስደት የረሃብ የጥም የመከራ ጊዜዋ አብቅቶ ያ ልጇን ለመግደል ያሳድዳት የነበረው ክፉ ሄሮድስ ሙቶ የእግዚአብሔር መልአክ ዮሴፍን እናቱንና ሕፃኑን ይዘህ ወደ ምድረ እስራኤል ተመለስ፣ የሕፃኑን ነፍስ የሚፈልጉት ሙተዋልና ብሎ የምስራች የሰማችበት ሐዘኗ ወደ ደስታ የተለወጠበት ቀን ነው። እኛም ያን በዓል ስናከብር ብዙ ሐዘን፣ ብዙ ጭንቀት፣ ብዙ መከራ ቢኖርብን የእሷ ስደት አበቃ የእኛስ መቼ ያበቃል ብለን እየተማጸን እግዚአብሔርን የምናመሰግንበት ወቅት ነው። መስከረም 26 ጀምረን ዘመነ ጽጌን ለኅዳር 5 ዛሬ ማብቂያው ነው ማለት ነው። ለዚህ በቅተናልና ለዚህ ያበቃንን አምላካችንን በደንብ አድርገን እናመስግነው እስኪ። ስለ ሁሉም ነገር የማን ስም የተመሰገነ ይሁን? የእግዚአብሔር ስም የተመሰገነ ይሁን። ለዚህ አብቅቶናል። ደግሞ ጾመ ነቢያትን አስጀምሮ ለብርሃነ ልደቱ በሰላም በጤና የልባችን ተምኔት ተሳክቶ እንድንደርስ ፈቃዱ ይሆንልን። እንደ እግዚአብሔር ቅዱስ ፈቃድ ባለፈው የተገናኘን ጊዜ 13ኛውን የፍትሐ ነገሥት አንቀጽ በእንተ ቁርባን ስለ ቁርባን ጀምረን ነበር ያቆምነው። ቁርባን ማለት ምን ማለት እንደሆነ የምንቀበለው የጌታ ሥጋና ደም አስቀድሞ በብሉይ ኪዳን ትንቢት የተነገረለት ምሳሌ የተመሰለለት እንደሆነ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሆኖ እንዳልመጣ በስፋት አይተን ነበር ያቆምነው። በኋላም ጊዜው ሲደርስ አምላካችን በዕለተ ሐሙስ ለደቀ መዛሙርቱ ኅብስቱን አንስቶ ባርኮ ፈትቶ ይህ ስለ እናንተ የሚቆረስ አማናዊ እውነተኛ ሥጋዬ ነው፣ እንኩ ብሉ፣ ይህ ደግሞ ደሜ ነው፣ ጠጡ ብሎ አምላካችን እንደመሰረተው አይተን ነበረ ያቆምነው። እንደምታውቁት በክርስትና ዓለም ስንኖር የክርስትና ማዕከላዊ ሐሳብ ምንድን ነው ከተባለ ክርስቲያኖች የጌታን ሥጋና ደም እየተቀበሉ መኖር ነው። ስለዚህ ዋናው ትምህርት ነው። ኦርቶዶክሳዊት ቤተክርስቲያን ውስጥ በቃ ከምስጢራት ተሳትፎ እያደረገ የሚኖር ክርስቲያን በትክክለኛው መንገድ እየተጓዘ ነው። ስለዚህ ሁሉም ነገር ደግሞ እዚያ ለመድረስ ነው የሚደረገው። ንስሐ የምንገባው የተጠመቅነው ሜሮን የተቀባ ነው። ተክሊል ስንፈጽም ክህነት ስንቀበል ቀንዲል ስርዓተ ቀንዲል ሲደርስ እያንዳንዱ ነገር ቤተክርስቲያን ውስጥ ወንጌል የሚሰበከው ማይሌት የሚቆመው ሰዓታት የሚቆመው በሙሉ ሰዎች ወደ መዳን እንዲደርሱ ነው። የሚድኑት ደግሞ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት
አለው ባለው ነው። ያን ሲፈጽሙ በሕይወት መኖር ይጀምራሉና ስለዚህ አባቶቻችን ፍትሐ ነገሥት በ13ኛው አንቀጽ ይሄንን አስተምረዋል። ከኔ ጋር ናችሁ? ይሰማችኋል? ህሊናችሁን ሰብሰብ አድርጎ ወደዚህ ትምህርታችን እንቀጥላለን። ከባለፈው የቀጠለውን ክፍል ደግሞ ዛሬ ስንጀምር የአፈጻጸም ስርዓቱን በተመለከተ የሚቀርበውን መስዋዕት ምስጢሩ ምንድን ነው የሚለውን በመጠኑ እናያለን። ዛሬ የምናየው የመጀመሪያው አባቶቻችን እንዲህ ብለው ነው ስለ ስርዓቱ፣ ስለ አፈጻጸሙ፣ ስለ ቅዱስ ቁርባን ሲናገሩ ቁርባንን በሚገባ ሆነው ቢቀበሉት የእግዚአብሔር ባለሟል ያደርጋል ይላል። የማን ባለሟል? በአግባቡ ንስሐ ገብቶ የበደሉትን ይቅር ብሎ ክሶ ከኃጢአት ነጽቶ ከበደል ወጥቶ ቢቀበሉት የእግዚአብሔር ባለሟል ያደርጋል። ሌላኛ ምንም ምኞት የለንም። ክርስቲያን ሆነን ስንኖር የክርስትና ዋና ዓላማ ምንድን ነው ከተባለ የእግዚአብሔር ባለሟል ሆኖ መኖር። ዛሬ ጻድቁ አቡነ ገብረ መንፈስ ቅዱስን ታሪካቸውን ብናይ ሌላ አንድ አባ ዮሐኒ የሚባል ትልቅ ጻድቅ አባት አሉ። አንድ ትልቅ በጣም የሚያስገርሙ ማለት ነው። የእግዚአብሔርን ሕግ ላለመጣስ በጣም በሚያስደንቅ ሁኔታ የሚገርም ተጋድሎ ያደረጉ አባት ናቸው። በሌላ ጊዜ ታሪካቸውን በትምህርት ውስጥ አስገብተን እናየዋለን። እነዚህ ሁሉ አባቶች የእያንዳንዱ በየቀኑ በዓላቸው የሚከበርላቸውን ቅዱሳን ታሪክ ስናነብ ያው ሁሉ ገድል፣ ያው ሁሉ ጾም፣ ጸሎት፣ ስግደት፣ ያው ሁሉ መከራ የተቀበሉት ምንድን ለማድረግ ነው ከተባለ የእግዚአብሔር ባለሟል ለመሆን። ምን ለመሆን ንገር። ዛሬ ደከም ብላችኋል ትንሽ። ምን ለመሆን ነው? ባለሟል ለመሆን። ባለሟልነት ሞገስ ማግኘት ማለት ነው። ግዳጅ የሚፈጽሙበት ጸጋ ማግኘት ነው። ለዚያ ከሚያበቁ መሰረታዊ የእግዚአብሔር ስጦታዎች ደግሞ አንዱ የጌታ ሥጋና ደም ነው። ሥጋውን ደሙን ሲቀበል ሰው ክርስቶስን ይዋሃደዋል። ጥቂት ከሥጋው ተቀብሎ ሙሉ ክርስቶስን፣ ጥቂት ጠብታ ደም ተቀብሎ ሙሉ ክርስቶስን ነው የሚዋሃደው። የተከፈለ ክርስቶስ አይዋሃድም። ስለዚህ ባለሟል ይሆናል። ምስጢር ይገልጥለታል። በጎ ነገሩን ሁሉ ያሳየዋል ማለት ነው። በጎውን ነገር ሁሉ ያሳየዋል፣ ይገልጽለታል። ይህም የታወቀው በአባታችን በቅዱስ ያዕቆብ ዘስሩግ ነው። ያዕቆብ ዘስሩግ የሚባል አንድ ታላቅ የቤተ ክርስቲያን አባት አለ እና የአባት እናቱ በስለት ነው የወለደችው። በስለት ወልዳው እግዚአብሔር ሰጥቷት ከዚያ በየጊዜው ወደ ቤተ መቅደስ ተወስደው ነበር። በ3 ዓመቱ ግን መቅደስ ስትወስደው ከጭኗ ወርዶ ቀጥ ብሎ ወደ መቅደሱ ገባ። በሰዓቱ ቅዳሴ የሚቀድሰው ሊቀ ጳጳስ ጸጋ እግዚአብሔር ነው ይሄን የጠራችው ብሎ ለመስዋዕት የቀረበውን በቅዳሴ ጸሎት ወደ ክርስቶስ ደምነት የተለወጠውን ደሙን በጽዋ 3 ጊዜ ጋተው ይላል። ይህን እንዲያደርግ ደግሞ የእግዚአብሔር መልአክ ወርዶ ይህ ዛሬ የገባው ሕፃን የቤተ ክርስቲያን አባት የሚሆን ታላቅ ሰው ነው፣ ጸጋ እግዚአብሔር ጠርታ ነው ወደ መቅደስ ያመጣቸው፣ ስለዚህ ጋተው ደሙን ይለዋል። ከዚያ ደሙን ተቀብሎ ወዲያውኑ ምስጋና ደረሰ ይላል። የስንት ዓመት ሕፃን? የ3 ዓመት። በሚገባ ንጹሕ ስለሆነ ስለተቀበለው ምስጢር ተገለጠለት። 40 አንቀጽ ያለው በሀገራቸው በዚያ በሶሪያ ማለት ነው። የሶሪያ ሊቀ ጳጳስ ሆኗል። በኋላ በእኛ ልክ ሥጋው ደግሞ ከተሰጠ በኋላ ሲመለሱ አባቶቻችን መልካ ቁርባን የሚባል ድርሰት ያደርሳሉ በዜማ። እንደዛ ያለ 40 አንቀጽ ያለው ድርሰት ደረሰ። ከነዚያ መካከል በተለይ አባቶቻችን 3ቱን በእኛ ተርጓሚ ውስጥ አስቀምጠዋል። አንሰ ፈር ሰለስተ ግብራተ፣ 3 ነገሮች ያስጨንቁኛል አለ በዚያ ዕድሜው ማለት ነው። አንደኛ ነፍሴ ከሥጋዬ ስትወጣ፣ ሁለተኛ ለፍርድ በእግዚአብሔር ፊት ስቆም፣ ሶስተኛ የእግዚአብሔር ፍርድ ሲወጣ ምን አይነት ፍርድ ይፈርድብኝ ይሆን? እነዚህ በጣም የሚያስፈሩኝ ነገሮች ናቸው ብሎ በ3 ዓመቱ መቅደስ ላይ ሆኖ ተናገረ። ይህን የገለጠለት ማን ነው ከተባለ እግዚአብሔር ነው። ለዚያ ምስጢር መገለጥ ምክንያቱ ደግሞ የጌታ ሥጋና ደም ነው። በኋላም በ5 ዓመቱ ብሉይ ሐዲስ አጠና። በ12 ዓመቱ ድርሰት መድረስ ጀመረ። ግን እጅግ በጣም ትሁት ነበርና
ከየሀገሩ ሊቃነ ጳጳሳት መጥተው አዲስ ድርሰት ድረስልን ሲሉት አባቶች በእናንተ ፊት እንኳን አዲስ ድርሰት የተማርኩት እንኳን ይጠፋኛል አልችልም ይላቸዋል። እንግዲያውስ ሕዝቅኤል በፈለገ ኮቦር የሥላሴን መንበር የሚያጥኑት 24ቱ ካህናተ ሰማይ ዙፋኑን የሚሸከሙት ደግሞ 4ቱ ኪሩቤል አንገታቸውን ዘንበል አድርጎ የሳላቸው ለምንድን ነው አሉት። እሱን እንኳን እነግራችኋለሁ። ወደ ላይ ቢወጡ ቀዳማዊነቱን ሊደርሱበት አልተቻላቸውም። ወደ ታች ቢወርዱ ዳህራዊነቱን፣ ወደ ላይ ምጥቀቱን፣ ወደ ታች ጥልቀቱን መመርመር አልተቻላቸውም። ዳርና ዳር፣ ጽንፍና ጽንፍ፣ ስፋቱን፣ ምልአቱን፣ ርቀቱን መመርመር ቢያቀታቸው አንገታቸውን ዘንበል አድርገው እጹብ 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 ብለው ያመሰገኑት ነው ብሎ ተረጎመላቸው። ስለዚህ ለዚህ ሁሉ ምስጢር፣ ለዚህ ሁሉ ጸጋ፣ ለዚህ ሁሉ በረከት ያበቃው የጌታ ሥጋና ደም ነው። በታሪክ ድርሳናት እንደተጻፈው ይህ አባት በሰባዎቹ አካባቢ 72 አካባቢ ዕድሜ ነው የኖረ። በዚህ ዕድሜ ውስጥ ግን ከ760 በላይ ድርሳናት ደርሷል። ከስንት በላይ አስቡት? 760 ድርሰት ነው የደረሰው። መቼ ነው የተኛው ይሄ ሰው? መቼ ነው የበላው? መቼ ነው የጠጣው? መቼ ነው ያረፈው ቢባል ለመገመት ይከብዳል በጣም። ለዚህ ሁሉ ጸጋ ማን አበቃው? የጌታ ሥጋና ደም። ስለዚህ ምን አሉ አባቶቻችን? ቁርባንን በሚገባ ሆነው ቢቀበሉት አሁን በጣም እያስፈራን መጥቷል። ቁርባን ሰው በግዴለሽነት እየተቀበለ ሰርግ የሚያረጉ ሰዎች አሁን ለቤተ ክርስቲያን ላይ የሚፈጸመው ስርዓት ደስ ስለሚል ዓለሙ አለፈበት መሰለኝ። አረጀ ቤሎ መጎተት ርቃንን መሆን አለፈበት መሰለኝ። ፋሽን አይደል? የዚህ ዓለም ኑሮ አለፈበት መሰል። ወደዚህ መምጣቱ በጣም ጥሩ ነው፣ ግን በጣም መጠንቀቅ አለብን። ስጋው ደግሞ ለፎቶ አይሆንም። ፕሮቶኮል ለመፈጸም ለማሳመር፣ ሴርሞኒ ለማስተካከል ፈጽሞ አይሆን። ለሕይወት ነው የጌታ ሥጋና ደም። አንድ ቤተ ክርስቲያን ላስተምር ይጀ በቅርቡ በሥርዓተ ቁርባን ጋብቻቸውን የፈጸሙ 2 ባልና ሚስቱ ማለት ሥጋው ደግሞ ተቀብለዋል። ማን እንዳስተማራቸው እንዴት እንዳሰቡት የጌታ ሥጋና ደም አላውቅም። ቁጭ ብዬ ስርዓቱ አልቆ ትምህርት ሊጀመር ሲል መቅደስ ውስጥ የሚነሱት የፎቶ አክሽን ማለት ነው። መቅደስ ውስጥ ነው ያሉት። ሥጋው ደግሞ ተቀብለዋል። አንድ ጊዜ እንደዚህ ያደርጋቸዋል ካሜራማኑ፣ አንድ ጊዜ ያጣምማቸዋል። ከዚያ በሚያስደንቅ ሁኔታ ደግሞ ይሳሳማሉ። ይህን አስተውሉ ክርስቲያን። የጌታ ሥጋና ደም እንደዚህ መቀለጃ ይሆናል? ቅዱስ ጳውሎስ እኮ ሳይገባው የጌታ ለማስፈራት አይደለም፣ ራቁ ለማለት አይደለም፣ ማክበር ግን አለበት። ያን የተከበረ ሰው የምሳ ግብዣ እንኳን ክብር አለው አይደለም? ሄደን ዝም ብለን ልናነሳ አንችልም። ፎርማሊቲ ያለው ፕሮቶኮል ጠብቀን ነው፣ በሰልፍ ነው። የዚያ እንኳን ሰው የምሳ ግብዣ ክብር ካለው የጌታ ማዕድ ሥጋና ደም እንዴት ክብር አይኖረው? እንዴት ነው ሰው ባለማወቅ ወደዚህ የሚቀርበው? እኔ ብዙ ነገሮችን መላምት ልንሰጥ እንችላለን፣ ግን ሀገራችን ውስጥ የሚቀጣጠለው እሳት በሥጋው ደሙ በሚፈጸም ድፍረት ምክንያት ይመስለኛል። ከውስጥ እስከ ውጭ የመጨረሻው በደል የሚባለው በራሱ በመድኃኒዓለም ሥጋና ደም መበደል ነው። ሌላ ምን መታረቂያ አለ? ከሱ ጋራ መሆን የምንችልበት የመጨረሻው ድል እኮ ሥጋና ደሙ ነው። በሱ መታረቅ ከቻልንና ካልቻልንና በሱ እንኳን መቀለል ከተጀመረ በምን ነው የምንታረቀው? ወደሱ ምን ቀርበው በምን በሚገባ ሆኖ መቀበል ይገባል። ቂሙን ማስወገድ፣ በቀሉን ማስወገድ፣ ሰው ሲቆርቡ አይቶ መቁረብ አይገባም። በትክክል እስከ መጨረሻው ተናጽቶ በደልን አስወግዶ ለክርስቶስ ማደሪያነት ዝግጁ ሆኖ መቅረብ ይገባል። ይህ ሲሆን የእግዚአብሔር ባለሟል ያደርጋል። ዓላማችን ደግሞ ቆረቡ መባል አይደለም። ቆራቢዎች ናቸው እኮ ቁርባን አያቋርጡ የሚለው ስም አይደለም የምንፈልገው። የምንፈልገው ምንድን ነው? የእሱ ባለሟል መሆን። ሌላ ምን ክብር አለ ከዚህ ውጭ? ሰው ቢያወራ ባያወራ ምን የተለየ ነገር ይፈጥራል? የሚያስከብረን ግን የእሱ ባለሟል መሆናችን ነው። ክርስቲያኖች ከቃሉ ጋር ናችሁ። በማስተዋል ወደ ሥጋና ደሙ እንድንቀርብ መድኃኔዓለም ይርዳል። ለዚህ ነው አባ ሕርያቆስ በቅዳሴው እሳት ማህያዊ ለርቱ አነ ልብ ለለ ይገብሩ ፈቃዶ ይላል። ፈቃዱን ለሚፈጽሙ ማለት ንስሐ ለሚገቡ ስርዓቱን ለሚያከብሩ
በቅን ልቡና በንጹህ ልቡና ለሚቀሩ የሕይወት እሳት ነው ይለዋል። አሁን ታዩ ከሆነ እሳት በሚበርደን ጊዜ እሳት ወዳለበት ወይም ደግሞ ሙቀት ወደሚያመጣ ነገር እንቀርባለን። ያ ሙቀት ግን ለሁሉም ልክ አለው። እሳት ስንሞቅ ከመጠን በላይ የምንሞቀው ከሆነ ያንን የምንፈልገውን ዓላማ ያሳካም። እንዲሁም ልባችን ግፎ በሽተኛ ነው የሚያደርገን የእሳት ብዛት ማለት ነው። ስለዚህ የሚሞቀው በምንድን ነው? በልክ። ከዚያ ደግሞ በመጠኑ ያስፈልጋል። ስጋው ደግሞ እንደዚህ ነው። በአግባቡ በሚገባ በስርዓት በማወቅ በማስተዋል ነጽቶ ቢቀበሉት ሕይወት ይሆናል። ከዚያ ውጭ ከሆነ ግን እሳት በላዬ ለአማጽያን ለለ ይክዱ ስሞ ስሙን ክደው እንደተጣሉ ቂምን በቀል እንደያዙ ክፋት ሴራ እንደያዙ ቢቀርቡ ግን የሚባላ እሳት ነው። ሕይወት አይሆን። ሕይወት ስለማይሆን በሚገባ ሆኖ መቅረብ ይገባል። ይህን ሕይወት የሚሆነንን ስጋና ደም ቤተ ክርስቲያናችን ስለሚያስፈልገን ግድ ስለሆነ ክርስቲያን ሆኖ ስጋው ደግሞ ሳይቀበል መኖር አግባብ ስላልሆነ በፍትሐ ነገሥት አንቀጽ 13 በይንተ ቁርባን ላይ ታላላቆቹ አባቶቻችን ሃይማኖት ያቀኑ ሰለስቱ ምዕት በሳምንት 4 ቀን ስጋው ደግሞ ለሚቀበሉ ክርስቲያኖች ቅዳሴ እንዲቀደስ ስርዓት ሰርታለች ቤተክርስቲያናችን። በሳምንት ስንት ቀን ንገሩኝ እንጂ ስንት ቀን? 4 ቀን። ረቡዕ 1፣ ዓርብ 2፣ ቅዳሜ 3፣ እሁድ 4። ክርስትና ቢኖር ባይኖር ዓመታት የሚቀደስለት ሰው ፍታት የሚያስደርግ ሰው ቢኖር ባይኖር በዓላት ወራዊም ዓመታዊ በዓላት ቢኖሩም ባይኖሩም በሳምንት 4 ቀን ግን እንዲቀደስ ስርዓት ተሰራ። ለምን? ሮብ ያልቻለ ዓርብ እንዲቀበል፣ ዓርብ ያልቻለ ቅዳሜ፣ ቅዳሜ ያልቻለ መቼ? እሁድ ቢያንስ መቀበል አለበት። የተሰራው ያ ረቡዕ አይሁድ ምክረ ሞቱን የፈጸሙበት ነው። እንገለዋለን ብለው የተስማሙበት ቀን ነው። ይህም በማሰብ ስጋው ደግሞ ይፈተታል። ዓርብ የተሰቀለበት ነው። ለድህነት ዓለም መርሳት አይቻልም። እሱም ቀን ያለንበት ቦታ ደግሞ መድኃኔዓለም ነው። ዕለቱም ዓርብ ነው። የሚረሳ ነገር አይደለም። ቅዳሜ ዓርብ ማታ ወደ መቃብር ገብቶ ቅዳሜ ስለኛ ሲል ስኩብ በውስተ መቃብር ሆኖ የዋለበት ስጋው። በነገራችን ላይ የጌታ መቃብር የኛ ሆድ ምሳሌ ነው። በመቃብር ስጋው እንደቆየ እኛም ስጋው ደግሞ ስንቀበል ሆዳችን የጌታ መቃብር ማደሪያዎች እንሆናለን። ኃጢአት እስካልሰራን ድረስ ከኛ አይለይም። ዘላለማዊ ክርስቶስ በእኛ አድሮ እንዲኖርልን ቃል ኪዳን አጸናልን። ስለዚህ ቅዳሜ በመቃብር የዋለበት ስለሆነ እሑድ ደግሞ ሞትን ድል አድርጎ የተነሳበት የተጸነሰበት ዓለምን ለማሳለፍ የሚመጣበት የጌታ ቀን ነው የምትባለው። እንደውም ዕለተ እሑድ ዕለተ ሰንበት የማን ቀን? እንደውም ቅዱስ አትናቴዎስ በቅዳሴው እንናፍቅሻለን ይላታል እሑድን። አትናፍቃችሁ? እሑድ ሲመጣ ስትሄድ ልክ እሑድ አልቆ ይላል ቅዱስ አትናቴዎስ ሰኞ ሲመጣ በቃ እንሸኝሻለን፣ በደስታ እንሸኝሻለን፣ እስከምትመጭ እንናፍቃለን ይላል። የጌታ የመጨረሻዋም ቀን እሷ ናት። ሁሉም ዕለታት ያልፋሉ። ጌታ የሚመጣው እሑድ ቀን ነው። እሷ የመጨረሻ የዚህ ዓለም ያለቀሱ ሰዎች የእንባቸው የታበሻ ልባቸው የተሰበረ መጠገኛ የወጡት የወረዱት የድካማቸው ዋጋ የሚፈጸመው በዚች ቀን ነው። ክርስቶስ ይመጣል። ከቃሉ ጋር ናችሁ? ክርስቶስ ይመጣና 4ቱ ቀን ቅዳሴ እንዲቀደስ ስርዓት የተሰራበት ነው። ከዚያ ውጭ በዓላት ይኖራል። በተለይ ደግሞ በእኛ ሀገር የቅዱስ ሚካኤል የእመቤታችን እና በ29 ሦስቱ በዓላት ዓለም አቀፍ የግዝት በዓላት ሆነው ይከበራሉ። በ12 የሁሉንም መላእክት በዓል አንድ ላይ አድርጋ ቤተክርስቲያን ታቦቱ ቢኖር ባይኖር የሚካኤል ይቀደሳል። በ21 የሁሉም ቅዱሳን በዓል እመቤታችንን ወክለን የቅዱሳን ሁሉ አክሊል ስለሆነች ይቀደሳል የትም ቦታ። በ29 ደግሞ የሥላሴን በዓል የአብን የወልድን የመንፈስ ቅዱስን በዓል ቅዳሴ ይቀደሳል። ሌሎች ደግሞ በዓላት ሲኖሩ እንደዚሁ ያ ሁሉ ግን ምንድነው ዓላማው ከተባለ ክርስቲያኖች ተዘጋጅተው ስጋው ደግሞ ይቀበሉ ዘንድ ነው። ሌላ ዓላማ የለው። ቅዳሴ ምንድነው ዓላማው ከተባለ በቅዳሴው መስዋዕቱን ምን ማለት
ለውጦ አክብሮ የጌታ ሥጋና ደም ማድረግ ምዕመናን እንዲቀበሉ ማምጣት፣ ሌላ ምንም ዓላማ የለው። ቅዳሴ የሚባል አንድ የፕሮቶኮል አገልግሎት አይደለም። ሰዎች እንዲድኑ መጥሪያ ነው። ጸሎቱም ዓላማው መስዋዕቱን ለመለወጥ ነው እና እነዚህን ሁሉ ድሎች እንድንጠቀምባቸው መድኃኔዓለም ይርዳል። ካህኑ ወደ ቤተ መቅደስ ለቅዳሴ ለመስዋዕት ሲመጣ ማርና ወተት መስዋዕት አድርጎ እንዳያስገባ። አሁን መስዋዕት የሚዘጋጀው ከስንዴና ከወይን ነው። አስቀድሞም በነቢያቱ አድሮ እግዚአብሔር ከአዝሪት ስንዴን ከአትክልት ወይንን ከሰው አብርሃምን ወደድኩ ብሏል። ከአዝሪት ማለት እሱ ነው ያለ። ከአትክልት ወይንን ከሰውስ ማለት አብርሃምን ወድጃለሁ ብሏል። ስለዚህ ለመስዋዕት እግዚአብሔር የወደዳቸው ስለሆኑ ለመስዋዕት የምናቀርባቸው እነሱን ነው ማለት ነው። ማርና ወተት ግን አያስገባም። አያችሁ፣ ማርና ወተት ጠፍቶ ይመስላችኋል? ለመስዋዕት የማይቀርብ መቅደስ አይገባም። ማር ወተትም አይገባም። የሚገባው የተፈቀደው ነው። ግን ምክንያቱ ምን ይመስላችኋል? በጣም የሚያስገርም ምስጢር በዚህ ዙሪያ አለ። አንደኛ ማርና ወተት ጣዕማቸው የባህሪያቸው ነው። ልክ ላሟ ስትታለብ ወተቱን ስንጠጣው ጣዕሙ የራሱ ነው፣ ተፈጥሮ ነው አይደል? ነው እናንተ ጨምራችሁበት የራሱ ነው አይደል? ማርም የራሱ ነው። በቃ ማር ስንቆርጥ ጣፋጭነቱ የራሱ ነው። ተመልከቱ። ስለዚህ እንዲህ ከሆነ ማርና ወተት መስዋዕት ሆኖ ገብቶ ቢሆን ኖሮ በቤተ መቅደስ መለኮት ሳይዋሃደው ከማርያም የነሳው ሥጋ ብቻውን አዳነ ያሰኝ ነበር። ከራሱ በነበረው ጸጋ አዳነ። ግን እንደሱ አይደለም የሆነው። ያን ሥጋ ማን ተዋሃደው? መለኮት ተዋሃደው። ስግው ቃል አካላዊ ቃል ሆነ። በዚህ ምክንያት መለኮት የተዋሃደውን ሥጋ መለኮት ያከበረውን ማለት ነው። መለኮት ተዋህዶት አምላክ የሆነ ሥጋን ሰማያዊ የሆነ ቀዳማዊ የሆነ ረቂቅ የሆነ ልዑል የሆነ ሥጋን ማለት ነው። ምክንያቱም ሥጋ በመለኮት ምን ሆኗል? ቀዳማዊ ሆኗል፣ ልዑል ሆኗል፣ ረቂቅ ሆኗል፣ አምላክ ሆኗል። ስለዚህ እሱን ነው የምንበላው። ያንን ግን ከራሱ ያገኘው አይደለም፣ ገንዘብ አድርጎት ነው። ማርና ወተት ግን ጣዕማቸው የራሳቸው ነው። እነሱ ለመስዋዕት ቀርበው ቢሆን ኖሮ ሥጋ ከመለኮት ጋር ሳይዋሃድ ብቻውን አዳነ ይባል ነበር። ይህ ደግሞ ምን ያመጣል? በሩቅ ብእሲ ነው የዳነው፣ በአምላክ አይደለም ያሰኛል ማለት። የዳነው ግን በአምላክ ሥጋና ደም ነው። ግልጽ ነው ሐሳቡ። አንደኛው ምክንያቱ ይሄ ነው፣ መስዋዕት ሆነው ያልገቡበት ምክንያት። ሁለተኛ ላም ሳር በልታ ወተት ንብ ሳር በልታ ወተት ንብም አበባ ቀስማ ማር ታስገኛለች። ላም ሳር በልታ ምን ወተት፣ ንብ ደግሞ አበባ ቀስማ ምን ማር ታስገኛለች። ስለዚህ ትርፍ ነገር ነው። ንቧ አበባ ከቀሰመች በኋላ ከሰውነቷ የሚተርፍ ነገር ነው። ያ ማለት ትርፍ የሚገኝ ነገር ነው። ላሟም ሳር ከበላች በኋላ ትርፏ ምንድን ነው ከተባለ ወተቱ ነው። ትርፍ በመብላታቸው ምክንያት የሚመጣ ትርፍ ነገር ነው። ይሄ ማርና ወተት ለመስዋዕት ወደ ቤተ መቅደስ ቢቀርብ ኖሮ በሥጋው ደግሞ ተረፈ ኃጢአት፣ የኃጢአት ትርፍ አለበት ያሰኝ ነበረ። ግን ትርፍ በሌለበት በስንዴውና በወይኑ እንድናስታኩት ያን መስዋዕት እንድናደርግ እግዚአብሔር ፈቀደ ማለት ነው። ሦስተኛው ላም የማትበላው ሳር ቅጠል፣ ንብም የማትቀስመው አበባ የለም። በሥጋው ደግሞ የኃጢአት ቅመም አለበት። ከዚያም የተቀመመ ያሰኝ ስለነበረ ከየትም ጋር የማይገናኙ ስርናይና ወይን ለመስዋዕት እንዲቀርብ እግዚአብሔር አዘዘ። አራተኛ ከማር ከወተት ተሐዋስያን አይርቁም። ታስተውላላችሁ? ወተት ባለበት አካባቢ ዝንብ አይጠፋም አይደል? ሌሎች ተሐዋስያንም አይጠፉም። አሁን ማር እጃችሁን ቢነካ ተሐዋስያን ይመጣሉ ማሩን ብለው። ተመልከቱ። ለመስዋዕት ቢቀርቡ ኖሮ እነሱ በሙሉ በዚያ ዙሪያ ይሄንን ሽታውንና ሌላውን ነገር ብለው ብዙ ነገሮች ይቀርቡ ነበር። አንደኛ ተሐዋስያን እንዳይቀርቡ፣ ሁለተኛ ተሐዋስያን የተባሉት አጋንንት ናቸው።
በማርና በወተት ቢሆን ኖሮ መስዋዕቱን ስጋና ደሙን አጋንንት ይቀርበዋል ያሰኝ ነበር። አሁን ግን አጋንንት አይቀርቡትም። ለምን? እግዚአብሔር በፈቀደው መንገድ የተሰራ ስርዓት ስለሆነ መዓዛቸው በማይስብ ንጹህ በሆኑ ማለት ነው ሲሰሩም ስርናዩ ስጋ ይመስላል፣ ስብ ይመስላል፣ ወይኑም ደም ይመስላል። በዚያ ላይ ደግሞ በጸሎተ ቅዳሴ ተለውጦ ህብስቱ ስጋ አምላክ ወይኑ ደም አምላክ ይሆናል። በእነዚህ በአራቱ ምክንያቶች ማርና ወተት ለመስዋዕት እንዳይገባ አባቶቻችን ስርዓት ሰሩ ማለት ነው። ከኔ ጋር ናችሁ? ሌላኛው ርግብ፣ ዋኖስ፣ ላም፣ ፍየል መስዋዕት አድርጎ ካህኑ ቤተ መቅደስ አያስገባም። ይሄን ታውቁታላችሁ። የሚሰዋው የማን ስጋ ነው ብለናል። አባ ሕርያቆስ በቅዳሴው አኮ ከመመስዋዕቶሙ ለአበው ቀደምት ዘበደመ በግ ሐርጌ ወላይ አላሳቱት። እንደ ቀደሙት አባቶቻችን የላም የፍየል የጊደር መስዋዕት አይደለም የቀረበው እሳት ነው ይላል። የማን ስጋ ስለሆነ? የክርስቶስ የመድኃኒዓለም ደሙ የእሱ ስለሆነ ርግብ አይገባም። ዛሬ በብሉይ ኪዳን ርግብ ዋኖስ መስዋዕት ሆኖ ይገባ ነበር። ፍየል በግ ይሆን ነበር። ያ አበቃ። ዘመን በቀራንዮ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ያ ለገነት አላበቃንም። የብሉይ ኪዳኑ መስዋዕት ገነት አላስከፈተም። ስለዚህ ራሱ በግ ሆኖ መጣ፣ ተሰዋ። በሱ ደም ገነት ተከፈተ፣ ወደ ገነት ገባል። ስለዚህ ርግብ ዋኖስ ፍየልና በግ አይገባም ማለት ነው። ይሄ ፈጽሞ ከኦሪቱ ስርዓት ፈጽሞ ከቀረው ስርዓት አንዱ ይሄ ነው። ሊቁ ቅዱስ ዮሐንስ አፈወርቅ ክርስቶስ ያደረገው አንድ ቤት እንደሚሰራ ሰው ነው ይላል። ቤት የሚሰራ ሰው አሮጌውን ቤት ያፈርስና ካሮጌው ቤት ሲፈርስ ይሄ ያልቦነቸው ማለት ነው ብል ያልበላው ነቀዝ ያልበላው እንጨት ደህና የሆነ ካለ እሱን ከአዲሱ ቤት ጋር አብሮ ይሰራበታል። ያልተበላሸውን ማለት ነው። የተበላሸውን ግን ይጥለዋል። በብሉይ ኪዳንም ሕግ ውስጥ ለጽድቅ፣ ለድህነት፣ ለገነት መከፈት፣ ለመንግስተ ሰማያት መሰጠት የማያበቃው ሕጉን አሳለፈው። ለምሳሌ የዋኖሱ፣ የርግቡ፣ የፍየሉ፣ የበጉ፣ የላሙ፣ የጊደሩ መስዋዕት ለገነት አያበቃም፣ አሳለፈው። እሱ የቦነቸው ማለት እሱ ነው። ከዚያስ ማንን ግን ይዞት መጣ? 10ቱ ትእዛዛት ይዞልን መጣ። ከኔ በቀር ሌላ አምላክ አታምልክ፣ የእግዚአብሔርን ስም በከንቱ አትጥራ፣ ሰንበትን አክብር ሚለው እናትና አባትን አክብር። ይህ ግን ያልቦነች ሕግ ነው። ዛሬም ይጠቅመናል። ለመንግስተ ሰማያት መግቢያ፣ ለሰይጣን ድል መንሻ ይሆነናል። ይህንን አመጣልን። ለዚህ ነው ኦሪትና ነቢያትን ልሽር ሳይሆን ልፈጽማቸው ነው የመጣው። ጉድለታቸውን ሞልቶ ለአዲስ ኪዳን የድነት መንገድ እንዲሆኑ አድርጓቸዋልና ይሄንም አያስገባም። ለምንድን ነው የማያስገባው ከተባለ ቤተክርስቲያን ምክንያት አላት። ለምን? ይህ ምሳሌ ነው። አሁን ቤተክርስቲያን ውስጥ ያለው ግን መስዋዕቱ አማናዊ ነው። ይህ አምሳል ነው። ዛሬም ሐኖስ፣ ርግብ፣ ፍየል፣ በግ፣ ላም፣ ጊደር የሚገባ ቢሆን አምሳሉ ነው ያለ፣ አማናዊው አልመጣም ገና ያሰኝ ነበረ። ግን ምሳሌው አልፎ አማናዊው መስዋዕት ተተክቷል። ሁለተኛ እነዚህም ሲያርዷቸው ይሰማቸዋል አይደለም? አሁን ርግብ ብትታረድ፣ ፍየል ሲታረድ ደማዊት ነፍስ እንደኛ ያለች ነፍስ እንኳን ባትኖራቸው ግን ይፈራገጣሉ፣ ያማቸዋል፣ ይሰማቸዋል አይደለም? እና ይሰማቸዋል፣ ይታወቃል፣ ይሰማቸዋል። ስለዚህ በሰውት ቁጥር በየቀኑ ካህናቱ መስዋዕቱን ሲሰዉ አሁን ድረስ ይሰማዋል ያሰኝ ነበረ። በዚህ መስዋዕት ቢሆን ኖሮ ዛሬ ድረስ ጎኑን ሲወጋ ያማዋል። መስዋዕቱ አንድ ጊዜ በቀራንዮ ነው የተፈጸመው። ስንሰዋው ግን ልክ የቀራንዮን ይሆናል። እየተቆረሰው ስጋው አዲስ ያን ቀን ነው የምንሆነው። ወደ ዕለተ ዓርብ ወደ ዕለተ ሐሙስ ነው የምንመለሰው። ግን በየቀኑ ጎኑን ይወጋል፣ ይቸነከራል፣ ይቆስላል ማለት ግን አይደለም። አሁን ተነስቶ አድርጓል። በማይቆስል በማይታመም በማይራብ ስጋ ነው የተነሳው። ስለዚህ እነዚህን ሲያርዷቸው ይሰማቸዋል። እሱም ስንሰዋው በየቀኑ ይሰማዋል ያሰኝ ነበርና አማናዊ መስዋዕት ተተክቷል። ዋኖስ፣ ርግብ፣ ፍየል፣ በግ፣ ላም፣ ጊደር የለም ማለት ነው። ሶስተኛ እነዚህ በዘር በሩካቤ ነው የተወለዱት አይደለም? ላም የሚወለደው በዘር ነው አይደለም? ፍየልም፣ በግም ሌሎቹም በዚህ ነው፣ ርግብም ዋኖስም። ስለዚህ በዘር በሩካቤ
ስለሚገኙ መስዋዕቶቹ እነሱ ቢሆኑ ኖሮ ዛሬም የሚገቡ ጌታም ከድንግል በዘር በሩካቤ የተወለደ ያሰኝ ነበረ። ግን መስዋዕቱ እሱ ነው። እነዚያኞቹ በዘር በሩካቤ የሚወለዱት አልፈዋል። አሁን ግን በድንግልና ተጸንሶ በድንግልና የሚወለደው መድኃኒዓለም ነው የሚሰዋው። ሶስተኛው ይሄ ነው። አራተኛው እነዚህ ይሞታሉ፣ ይፈርሳሉ፣ ይበሰብሳሉ። ትንሣኤ ዘጉባኤ የላቸውም። ርግብም፣ ዋኖስም፣ ፍየልም፣ በግም፣ ላምም ጊደርም ማለት ነው። ስለዚህ እነሱ ዛሬ የሚገቡ ቢሆን ኖሮ እሱ ሙስና መቃብር አግኝቶታል። በመቃብር መፍረስ መበስበስ አግኝቶታል ያሰኝ ነበረ። በሱ ግን ይሄ የለም። ሶስት መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብር ሳያገኘው ሞትና መቃብርን ድል ነስቶ በታላቅ ስልጣንና ኃይል ከሞት ተነስቷል። ስለዚህ ይሄ ሁሉ እንዳይመጣ አባቶቻችን ይህን የጠራ ስርዓት ሰሩልን። ከዚያ ውጭ ንጹሕ ዕጣን ከዘይት ጋራ ከመብራት ጋራ እንዲያቀርብ ካህኑ ይህንን አግብቶ እንዲሰዋ መስዋዕት አድሮ እንዲያቀርብ ለአገልግሎት ማለት ነው። ንጹሕ ዕጣንም የሚቀርበው ለፈጣሪ የሚቀርብ መስዋዕት ስለሆነ ዕጣኑ መብራቱ ሌላውም ማለት ነው የሚቀርብ ስለሆነ ንጹሕ ባሕርይነ ስንል ይህንን አድርገን እናቀርብለታለን ማለት ነው። ስለዚህ በቤተ መቅደስ ንጹሕ ከሚሆን ስንዴና ወይን በስተቀር ሌላ መስዋዕት እንዳይቀርብ አባቶቻችን ስርዓት ሰሩልን። ጸጋ በረከታቸው በእኛ ላይ እንዲያደር ቅዱስ ፈቃዱ ይሆንልን። በእሳት ከሚበስሉት ከጠጅ ከአረቄ ወገን ለመስዋዕት ማንም እንዳያቀርብ ይህን ሁሉ የጠራ ስርዓት ነው ቤተክርስቲያን የሰራችልን። በወራቱ የደረሰውን ዋግ ያልመታውን ክርዳድ የሌለበትን ስንዴ እንዲሰው መስዋዕት እንዲያቀርቡ ይሄ ንጹሑን ለእግዚአብሔር ሲባል ሁልጊዜ በሕሊናችን ንጹሕ ነገር ነው ሊታየን የሚገባ። አሁን እግዚአብሔር ካህኑ ቅዳሴ ላይ መስዋዕተ አቤልን፣ ዕጣነ ዘካርያስን፣ ተልእኮተ አርድእትን፣ ዝማሬ ዳዊትን የተቀበለ የእኛንም መስዋዕታችን ቁርባናችን ዕጣናችን ይቀበልልን ይላል አይደል? ስለዚህ የአቤልን መስዋዕት የተቀበለው ለምንድን ነው ከተባለ ንጹሕ ነው ያቀረበው። ስለዚህ በቤተ መቅደስ የሚቀርበው መስዋዕት ሁሉ ንጹሕ እንዲሆን ታዟል። በዚያ ላይ አሁን ብዙ ነገሮች ተደበላልቀውብን ያለንበትን ሁኔታ ስለማይፈቅድ ነው እንጂ ቀኑን ራሱ በተለይ በውጮቹ መስዋዕት ሲያቀርቡ ሰኔ 2 ቀን የሚደርሰውን ስርናይ እንዲያቀርቡ ማለት ነው። ሁሉ ነው ስራ ቀኑ ራሱ መቼ የሚደርስ ነው ከተባለ ሰኔ 2 የሚደርሰው በሀገራችን። ስለዚህ እያንዳንዱ እግዚአብሔር ተአምር ያደረገበት ድንቅ ያደረገበትን ቀን ሁሉ ቆጥረው ነው አባቶቻችን መስዋዕት የሚያቀርቡ። ሰኔ 2 ቀን ምን የተደረገበት ነው ከተባለ ቴዎፍሎስ የተባለው የእስክንድሪያ ሊቀ ጳጳስ የመጥምቁ ዮሐንስን ራስ ሄሮድያዳ የዮሐንስን አንገት አስቆርጠዋለች። ታውቃላችሁ፣ መስከረም 2 የምናከብረው በዓል የዮሐንስን አንገትና ካረፈች በኋላ የነቢዩ የኤልሳን አጽም አስይዞ ደቀ መዛሙርቱን አስከትሎ ከኢየሩሳሌም ወደ እስክንድሪያ ሲሄድ አንዲት ሴት በጽኑ ምጥ ተይዛ ያያታል። የመጥምቁ ዮሐንስን ራስና የነቢዩ የኤልሳን አጽም ይዞ ሲሄድ ቴዎፍሎስ የተባለ የእስክንድሪያ ሊቀ ጳጳስ ወደ ኢየሩሳሌም ሲሄድ በምጥ ይዛ ስትሰቃይ ያያታል። ከዛ ይቺ ሴት ተመልክታ ቴዎፍሎስና ደቀ መዛሙርቱን አይታ እነዚህ ሰዎች እነማን ናቸው ብላ ጠየቀች። አግብርተ ክርስቶስ ናቸው፣ በእነሱ ሃይማኖት ብታምኝ ከዚህ ጭንቅ ያወጡሻል አሏት። ሰዎች ምኖች ናቸው አሏት? አግብርተ ክርስቶስ፣ የክርስቶስ ባሪያዎች። በእውነት እንዲህ ለመባል ያብቃል በትክክል። ምክንያቱም የአግብርተ ክርስቶስ ወይም ገብረ ክርስቶስ ሲሆን አንድ ሰው የሚያምነው ሃይማኖት ሁሉ ግዳጅ የሚፈጽምለት ይሆናል። አሁን እኮ በእኛ ዘመን አንዱ መከራ ውስጥ የገባ ነው። እንደ ጠቅላላ የክርስቶስ ባሪያ መሆን እኮ ነው ያቃተን። አገልጋዩ መሆን ባለሟሉ መሆን አልቻለም። እና በሃይማኖታችንም በምናደርገው በጸሎትም በምንም የምንፈጽመው ግዳጅ የለም፣ የምናቀለው መከራ የለም። ትልቁ ቁልፉ ምንድን ነው ከተባለ ገብረ ክርስቶስ መሆን፣ የክርስቶስ ባሪያ መሆን። ሁለንተናችን ለክርስቶስ እናስገዛ፣ እሱ በእኛ ሕይወት ውስጥ ድንቅ ያደርጋል። አግብርተ ክርስቶስ ናቸው፣ በእነሱ ሃይማኖት ብታመኝ ተወልጃለሽ፣ ከምጥም ትገላገያለሽ አሏት። ጥሩልኝ፣ በእነሱ ሃይማኖት አምናለሁ አለች።
ይሄኔ መተው ወደ እግዚአብሔር ጸለዩላት። በደህና ወለደች። እቺ ሴት ከምጧ ተገላገለች። ልጅ ወልዳ ታቀፈች በሰላም። ከዚያ በእነሱ ሃይማኖት አመነች። ምን አሉ አባቶቻችን? እነዚህ ታላላቆቹ አባቶች ዮሐንስ መጥምቅ አንገቱ ካረፈች በኋላ የዮሐንስ የነቢዩ ኤልሳ አጽሙ ታላቁ ሊቀ ጳጳስ ቴዎፍሎስ ድንቅ ያደረጉበት ቀን ስለሆነ ሰኔ 2 ቀን የሚደርሰውን ለመስዋዕት አቀርቡ ብለው ሥርዓት ሰሩ እና ይሄ ጊዜው ሁሉ የተወሰነበት መሆኑን እናያለን ማለት ነው። በመጨረሻ የተወደዳችሁ ኦርቶዶክሳውያን የዛሬው የምስጢረ ቁርባን አፈጻጸም ሥርዓት ለማጠቃለል አንድ ነጥብ ብቻ አነሳለሁ። እሱ ምንድነው? መስዋዕት ከቤተ ክርስቲያን ርስት ጉልት የተገኘ እንዲሆን ሁሉ ሥርዓት ተሰርቷል። ከማን የተገኘ? ከቤተ ክርስቲያን አጸር ተዘርቶ የበቀለ ማለት ነው። እንዲሆን አንዱ ሥርዓት ተሰርቷል። አይገርማችሁም? እንዴት አይነት አኗኗር እንደምንኖር ቀድሞ እንዴት አስበው እንደሰሩ። የሚጠበቅብን ወይኑን ራሳችን ተክለን ስርናዩን ራሳችን ተክለን ለኛ የሚሆነውን እንድናቀርብ። አሁን እኮ ነው እንጂ ቅርብ ጊዜ ዕጣን እኛ የለን፣ ዘቢብ የለን። መስዋዕት የሚሆነው ጥላውን፣ ዘቢቡን፣ ሌላው ሁሉ ሌሎች ነበር እኮ ሁሉ የሚሸጡት። አሁን ትንሽ እየነደደን ስንመጣ ብዙ ሰንበት ትምህርት ቤቶች፣ ብዙ ማህበራት፣ አጥቢያዎች በየሱቃቸው ዕጣኑን፣ ዘቢቡን፣ ጧፉን፣ ጥላውን ይዘው መቆየት መሸጥ ጀመሩ እንጂ ከሆነ ዓመት በፊት እንደምታውቁት ዘቢብ ሌላ ሰው ጋር የምንገዛው ለራሳችን ለመስዋዕት እንኳን የምናቀርበውን ማዘጋጀት ያልቻልንበት እኮ ነው የነበረው። ግን በጣም ብዙ ገዳማት ያሏት ቤተክርስቲያን ዕጣን የሚመጣበት ማለት ነው የሚለቀምበት በጣም በርካታ ገዳማት ያሏት ቤተክርስቲያን ስትሆን ለማኝ ሆና መከራ ስታይ ኖራለች። እና ብንሰራ በጣም ብዙ የሚስተካከሉ ነገሮች አሉ። አሁን ራሱ ስዕል ሌላ ቦታ እኛ ባልፈለግነው መንገድ ቀኖናውን ሥርዓቱን ሳይጠብቅ ተስሎ ይሸጣል በየቦታው። ማኔጅ ማድረግ አልተቻለም። ገርሉ ድርሳኑ እንደፈለገ አሳትሞ ይሸጣል። ከዚያ ደግሞ የሌሎች መሳለቂያ ያደርጉናል። የኛ የሆነውን እንኳን ሰብስቦ እንድንይዝ እኮ ሥርዓት ተሰርቶ ነበር። እና አንደኛው ይሄ ነው። ይህ ማድረግ ባይቻል ርስት ጉልት ባይኖራት አሁን እንደዚህ አይነት ቤተክርስቲያን ስንዴ የሚዘራበት ወይም የሚተክልበት ቦታ የሌለው ቢሆን ግን ለመስዋዕት የሚሆነው ደጋግ ምዕመናን ካመጡት ለመስዋዕት ያቀርቡ። ደጋግ ምዕመናን ልብ ብላችሁ ሰው ምን አይነት ምዕመናን? ደጋጉ ምዕመናን በንስሐ የሚኖሩት እግዚአብሔርን የሚፈሩት ከሚያመጡት ይሰው። ከዚያ ውጭ ግን እንዳይሰው። ምዕመናን አምጥተው ያስባርካሉ ለመስዋዕት የሚሆነውን ከዚያ ሰው። ከዚያ ውጭ ግን በቁጥር ወደ 17 የሚደርሱ ሰዎችን ግን ቤተክርስቲያን መስዋዕት ተቀብላ ስንዴም ቢያመጡ ወይንም ቢያመጡ ጥላም ቢያመጡ ጧፍም ቢያመጡ ምንም ቢያመጡ እንዳትቀበል ለመስዋዕት እንዳታቀርብ ሥርዓት ተሰርቷል። እኔ የኔ ትምህርት አይደለም፣ ይሄ የቅዱሳኑ አባቶቻችን የሰለስቱ ቤት ነው። ልብ ብላችሁ ስሙ። በጣም ድካማችን ስለበዛ ነው። አሁን ሰው ምንም ብርም ቢያመጣ ጧፍም ዕጣንም ቢያመጣ ማንም ይሁን ማን ዝም ብለን ነው የምንቀበለው። ግን እኮ ልክ አይደለም። አያችሁ፣ ለእግዚአብሔር ስጦታ ለመስጠት እንኳን ሕይወታችን መስተካከል አለበት። ግን አልገባንም። አሁን የሚነግረንም በተደጋጋሚ ይሄን የሚያነሳልን ሳይኖር ቀርቶ ሳናውቅ ቀርቶ ይሆን አይታወቅም እንጂ አሁን እርግጠኛ ሁኜ ልጠይቃችሁ፣ በግልጽ እናወራ። ቤተክርስቲያን መተን ካሳፖርትም አታስገቡ እያልኩ አይደለም። ቤተክርስቲያን የምትቀጥለው በዚህ መንገድ ነው። ካህናቱ በዚህ መንገድ ነው የሚቀጥሉት። ሁላችንም ቢሆን ማለት ነው እናስገባለን። ጧፉን፣ ዕጣኑን፣ ዘቢውን፣ ምንጣፉን፣ መጋረጃውን እናመጣለን። ግን ከቂም በቀል የነጻን ይመስላችኋል? ያን ለእግዚአብሔር የምናቀርብለትን መስዋዕት መባው ስናመጣ ግን ልባችን ንጹህ ነው? ግን መባው እኮ የምናመጣው ጧፍ እግዚአብሔር የሚቀበለው ሆኖ ሲነድ ጸሎተ ቅዱሳንን የሚያሳርግ እኮ ነው መሆን ያለበት። ዕጣን እኮ አገልግሎቱ የሚደረሰውን ጸሎት በሙሉ ጠቅልሎ የሚያሳርግ እኮ ነው። የቅዱሳንን ጸሎት ማሳረጊያ ነው ዕጣን። ስለዚህ ጠማማ ሰው፣ ቂም በቀል ያለው ክፉ ሰው ዕጣኑን ቢያመጣው እንዴት ነው የሚሆነው? ነው ከኛ ሕይወት ነው የሚጀምር። እግዚአብሔር አቤልን እናያየው መጀመሪያ መስዋዕቱን አይደለም።
ሲያዩ ንጹህ ነው፣ ቅን ነው፣ ደግ ነው፣ መስዋዕቱም ንጹህ ነው፣ ተቀበለ። ግን ቂም በቀል ያለው ሰው ስጦታ ይዞ ቢመጣ እግዚአብሔር መጀመሪያ የሚያየው እጃችን ላይ ያለውን አይደለም፣ እኛን ነው የሚያየው። እኛን ሲያይን ደግሞ እንደምታውቁት ነው። እንዴት ነው ታዲያ ይሄ መስዋዕት ግዳጅ የሚፈጽመው፣ ሀገር ሰላም የሚያደርገው፣ ቤተክርስቲያንን ከውርደት የሚያወጣው? በየቦታው የክርስቲያን እንደሚፈስ ታያላችሁ አይደል? የሚያስቆም ጠፋ። ማቆም እኮ አለበት አንድ ቀን። ለምንድን ነው የኛ መስዋዕት ያን ሁሉ ደም የማያስቆም? ለሕፃናት እንኳን ሳይሆን እንዲት አይነት በጣም ከባድ ጊዜ እንደሆነ አስጨናቂ ነው። ምን ለማለት ነው ይሄን ማነሳው? ባጭሩ ጌታም በወንጌል መባህን ይዘህ መተህ፣ አሁን በጥንቱ እዚያ ደጀ ሰላሙ በሩ ላይ ካህን ይቀመጣል እና መባ ስጦታ ይዞ የመጣውን ሰው ይጠይቀዋል። እንዴት ሆነ ነው የመጣው ይለዋል። ከወንድሙ ጋር ተጣልቶ ከሆነ ቆይ አስቀምጠውና መባውን ወንድምን ታርቀውና ይለዋል፣ በጥንቱ ማለት ነው። ስለዚህ ደጀ ሰላም ያልታረቀ ሰው መባውን ራሱ ደጀ ሰላም አስቀምጦ ታርቆ መጥቶ ከዚያ መባውን ያነሳና መቅደሱ ፊት ያስቀምጣል። አሁን እንደዚያ ነው የሚደረገው። ማን ነው መስዋዕት እያቀረበ ያለ፣ ስጦታ እያቀረበ ያለ? የትም ፍጩ ዱቄቱን አምጨው ብለናል። የትም ይምጣ እንቀበላለን። ስለዚህ እንደዚህ ይሆን ነውን ታውቃላችሁ። እንደ ጠቅላላ አላስረዳችሁም። ለቀባሪ ማርዳት ነው የሚሆነው። ማብራራት አይጠይቅም የደረስንበትን ደረጃ። ግን ሰው ሁሉ ይመረጥለታል ለመስዋዕት የሚሆነውን። ለምሳሌ ሰውንም እግዚአብሔርን የሚሳደቡ ሰዎች እንዳትቀበሉ ሰለስቱ ምዕት አንደኛ 17 ነው። ፈጠን ብዬ ልንገራችሁ። ሰውንና ማንን የሚሳደቡ? ያገኘውን ሰው በሙሉ ሲሳደቡ ብሎ መጥቶ መባ ያቀርባል፣ ይጨበጨብለታል፣ እልል በሉ እንዲያረጋ ይባላል። ተሳዳቢ ከሆነ የእሱን መስዋዕት ማን ይቀበልለታል? ተስፋ እንድንቆርጥ አይደለም፣ ሕይወታችን ግን መቃናት አለበት። ታዲያ እንዲህ ከሆነ እናቁም እንዳትሉ፣ ግልጽ ነው አይደል? እናቁም ወይም የምናደርገውን ነገር እንዳትሉ፣ እየተስተካከልን እየሰራን እንሄድ። እየሰራን እየተማር እየሰራን እየተስተካከልን እንሄዳለን። እግዚአብሔር እንደሚወደን መሆን ስለምንፈልግ ነው። ሌላ ምንም ምክንያት የለንም። እሱ እንደሚወደን መሆን አንፈልግም፣ እሱ እንደሚወደው። ደህና መሻችሁ። መሆን አንፈልግም፣ ምንፈልገው እሱ ነው። በቃ እሱ እንደሚወደው መኖር። እያንዳንዱ ትዳራችን፣ ኑሯችን፣ አገልግሎታችን፣ ስጦታችን፣ ቅዳሴያችን ሁሉ ነው እሱ እንደሚወደው መሆን ነው። እኛ እንደምንፈልገው አይደለም። የምትወዱትን ከነገርናችሁ ትጎዳላችሁ። ግልጹ ልንገራችሁ። ለጆሮ በጣም የሚሰቀጥጥም ቢሆን ግን እግዚአብሔር የሚወድላችሁን ነገር ተቀበሉት። ሰው ሁሉ እንዲያሽሞነሙን በጣም ስህተታችሁን ሸፋፍኖ እንዲያልፍላችሁ አትፈልጉ። በእግዚአብሔር ዘንድ ሞገስ አይሆናችሁ። ስለዚህ የሚጠቅመን ይሄን ነው። እንነጋገር በደንብ። የተሳዳቢ ሰዎችን ሰውንም እግዚአብሔር የሚሳደቡ አሉ። ነፍሰ ገዳዮች፣ ሴሰኞች፣ በአንዲት ሴት መጽናት ያልቻሉ ሰዎች አሉ። አሁንም በአንድ ወንድ ትዳራቸውን የማያከብሩ ከትዳር በፊት ከ10 ሴት ከ10 ወንድ ሄዷል። የእነዚህን መስዋዕት እግዚአብሔር እንዴት ይቀበላል? መጀመሪያ ሴሰኝነታችን ማቆም አለብን። የለብንም? አኮረፋችሁ መሰል ዛሬ ጠንካራ አረኩባችሁ። ግን ጠቃሚ ነገር ነው። የሴሰኞች ጣዖት የሚያመልኩ ጠንቋይ ቤት የሚሄዱ የሚያስጠነቁሉ፣ ግን እዚህ መጥተው ደግሞ መባ የሚሰጧል። እንዴት ይሆናል ይሄ? አይጋጭም? ከዚያስ ሌቦች ይሰርቃሉ ደግሞ ይሰጣሉ። እንደውም ነቢዩ ዳዊት እንዲህ ይላል፣ ውሃ እኮ ኃጥእ ለእግዚአብሔር፣ ኃጢአተኛ ሰው እግዚአብሔርን አበሳጨው ይልና ሰርቆ ይመጸውታል። አሁን በዚህ ዓለም ያሉ ስልጣን ላይ ያሉ ሰዎችን ልናሳሰት እንችላለን። አንዳንድ ባለሀብቶች ይዘርፉና ከዚያ ለባለስልጣኑ አፍ ማዘጊያ የሆነ ብር ይሰጣል። ከዚያ እንደፈለጉ ይሆናል። በእግዚአብሔር መንግስት ግን እንዲህ የለም። እግዚአብሔርን እንደዚህ ዓለም ባለስልጣናት በብር አፉን ዘግተን ፍትህ እንዲያዛባ ልናረገው አንችልም። የእውነት አምላክ ነው እግዚአብሔር። እንደዛ የሚያረጓል ማቆም አለብን የሆነ ጊዜ። ለምሳሌ አንድ ሰው ጭፈራ ቤት አድሮ ከዚያ የሚያገኘውን ገንዘብ ግማሹን አምጥቶ ቢሰጥ እግዚአብሔር እኛን ነው መጀመሪያ የሚፈልገው፣ ንጹህ እንድንሆን ቅዱስ እንድንሆን። እንጨት ጠርበው ድንጋይ ያለዝበው ጣዖት የሚሰሩትን የነሱን የሰካሮችን ማይሰክር አሁን እንደው ምን ያህል ሰው ይኖራል በከተማችን ክርስቲያን ሆኖ? በተለይ አንዳንድ በዓል ሲመጣ
ቅዳሜና እሑድ እነዚህ ቀኖች የተሰሩት ለስካር እስኪመስል ድረስ የነዚህ መጀመሪያ ስካሩን ማቆም አለበት እኮ። በባልቴቶች እናት አባት በሞቱበት ብላቴና መከራ እያመጡ የሚያስጨንቁትን ሰዎች ገንዘብ መባ ለመስዋዕት ያመጡትን እንዳትቀበሉ ነው ያሉት። ማን አልኳቸው? በባልቴቶች ረዳት የሌላቸው ባልቴቶች ምስኪኖች አሉ። እናት አባት የሞቱበት ብላቴና አለ ብቻውን የቀረ በሱ ላይ መከራ አጽንተው የሱን ጉልበት በዝብዘው ከዚያ መስዋዕት አምጥተው የሚያቀርባሉ። በማይገባ የሚያስገብሩትን ከመጠን በላይ ክፍያ አስከፍለው የቤት ኪራይ አስከፍለው የንግድም ሊሆን ይችላል የመኖሪያ ሰውን አስጨንቀው በደም ከዚያ ደግሞ ከዚያ መስዋዕት ያመጣል። ያ ሰው እኮ አልቅሷል እኮ። የሚያስገብሩ በልክ ማስገበር ተገቢ ነው። ማስከፈል ለሰጠነው አገልግሎት ከመጠን በላይ ግን ሙሉ ህይወቱን የሚነጥቁ ሰዎች አሉ። ምን አገባኝ ነው የሚሉ። አይሆንም እንደዚያ። የቀማኞችን የአመፀኞችን በቀለብ በድርጎ ምክንያት ድሆችን ከሚያውቁ ጭፍሮች ወታደሮች በአመፃ ሰውን ከሚያስሩ በግፍ ነው ያሰሩት ያለ በደል የገደሉት። ምን ያህል የእነዚህ ሰዎች መስዋዕት እንዴት ይሆናል? ከዚያሳ ባሮቻቸውን ክፉ አገዛዝ ከሚገዙ በእነሱ ላይ ደግሞ ክፉ ስራ ከሚሰሩ የቀጠሯቸውን ሰራተኞች በጣም ግፍ ይሰሩባቸዋል። ሁሉን የማይወክል ነው ይሄ፣ ግን አንዳንድ ይኖራል። ክርስቲያኖች ከሆነ ግን ይህን ግብር መተው ያስፈልጋል። እንደዚያ የሚያረጉ በግፍ ሰውን ከሚበድሉ በንግዳቸው በወይኑ ውሃ ጨምረው ተመልከቱ። የፍታ ነገሥት በወይኑ ውሃ በበርበሬው ቀይ አፈር በቅቤው ሙዝ ጨምረው አሁን ደግሞ በዱቄቱ ምን ነው አበዛኸው ይመስላል ዝምታችሁ። ምን ታውቆታላችሁ? እንደዚህ ጨምረው ሽጠው ሰው ጎርተው ማለት ነው። ያለ አግባብ የሚያመጡት ገንዘብ ያገኛሉ። ያመጡና እዚህ ጧፍ ይገዛሉ። አትግዙ እያልኩ አይደለም፣ በደንብ አስመራቸው ያዙልኝ። ግን መተው አለብን። ይሄ እግዚአብሔር የሚወደው መስዋዕት ማቅረብ ስለሚኖርብን በጠቅላላ ሕግን ከሚያፈርሱ ሰዎች ለመስዋዕት የሚሆን ስርናይን ወይኑ ቢያመጡ እንዳይቀበል ካህኑ እግዚአብሔር ንጹሕ ነገር ይወዳልና ብሎ ነው የመከሩ። ስለዚህ በሰውነታችን ነጽተን ተቀድሰን ስራችን ንጹሕ ሆኖ የሰው ልቅሶ የሰው ደም ሳይኖርብን በንጹሕ እጃችን መስዋዕት አቀርበን እኛ ቤተሰቦቻችን፣ ሀገራችን፣ ቤተክርስቲያናችን አስከብረን በምድር በሰማይ ከብረን እንድንኖር መድኃኔዓለም ይርዳን። የመጨረሻውን 13ኛ አንቀጽ ስለ ቁርባን የዛሬ ሳምንት እንቀጥላለን። ቁጥራችሁ ይጨምራል ይቀንሳል። ስለዚህ ጓደኞቻችሁን ጋብዙ፣ እንማማር። ያልገባችሁ ካለ ጠይቁ። ስርዓቱን ጠብቀን ብናመልከው በነፍስ በስጋ እጥፍ ድርብ ዋጋ ስለሚሰጠን ለዚህ ደግሞ የታመነ አምላክ ነው። ጸጋውን ክብሩን እንዳይነሳን ለቀጠሮም እንዲያበቃን ቅዱስ ፈቃዱ ይሆንልን። እግዚአብሔር ይስጥልን።